ሳስቀምጥ አባቴ ይከታተላል እገላለሁ እያለ ይዝታል እኔን ልጅ አይደለሽም ወረቀት አስጥፍ ያለሁኝ አለ እንዲያሻልኩት ታኔ በታ ያሉኝ ወንድሞች ለሳቸው ጀዋል ትልክ ጀዋሉን አልፈልግም ብር ካለ አንተ ጋር ከሆነ የምታስቀምጠው ብሩን ስጠን ብሎ ተዝህ ህጋዊ ሰው ነው ከዚህ ሀገር የሚኖር ኢትዮጵያ ሲገባ ቃይዞልኝ ቢሄን ያንን ሰው አግቶ ገላለሁ ያለው ጎበዝ ነው የኔ አባት ጀዋል ተላከችማ ባንተ ገንዘቡም አንተ ጋር ነው ብሎ ሊገል የተነሳ ጎበዝ ነው የኔ አባት ቆርጣችሁ ላኩለት ጀዋሉን አልቀበልም ብሩ የተቀመጠው አንተ ጋር ነው አምናል አንተ ይሄንን 3 ጀዋል ተላከች ፎር ባንክ ታይቀር ተላከች ብሩ አንተ ጋር ነው ብሎ የሰው ሊገል እኔንም ምስል ሊያስገድለኝ ነበር አከተፈ በየተተፈዋጭ ቆይቻለሁ የኔ ቤተሰቦች ሙተዋል ይሉኝም አክስቴ ጋር ብደዋወል አክስቴ ሊገል ግራና ያገባባት ነው ያለኝ እና ይሄንን አባት ነው እንዴ አባት ቢያገዛች እኮ የተባለ ጊዜ ተታቃጠል እንኳን ማቃጠል ቀርቶ አይደለም የኔን ቤት እየጃፉም አይደርሱ እየጃፉም አትደርስም ሲጀመር የኛ ዘመዶች ሰነማት ተበድረው ይሁን ተቀጥረው ኬሻ የቆጨ ነው ይመጣሉ ያንንም በረካሁ እኔ አከየን ቀብሬ ታገር ተወጣ 4 ነጥብ ዘግቻለሁ ቢከፋኝም ምምሮጠው ቢደላኝም ምምሮጠው አከየ ጋር ብቻና ብቻ ነበር አከየን ታጣሁ ወዲህ ደማልቅሽ 7ቷን አውጥቼ ተሰደርኩኝ አለቀ ዛሬ ግን ማታችሁ እሷ እኮ ሌባ ናት እርጎዬ ሰይር ሰርቃናለች ወይንም ገንዘብ አበድረና አብዛኛዎቹ ይሄ ነው ማለት ነው ገንዘባቸው መከዳት ግን ደግሞ በሌላ ሰው ከመከዳት በቤተሰብ በተለይ ገንዘብ ሁኔታ ላይ መከዳት ይሻላል ግን ይሄን ያህል ርቀት ይሄን ያህል አባት ልጁን ጣልቶ እናት በተለይ ደግሞ እናት እንጃ ወላይ ላውራንጂ ውስጤ ግን አይቀበለው ግን እሷ እያለቀሰች ነው የተናገረች የነበረው ያው ቪዲዮዋን ስለቆረጥኩት ነው እንጂ ማለት ነው እና ታሪኳ በጣም ነው የሚያሳዝነው ከመጀመሪያ ከልጅነቷ ጀምራ ነው ያወራች ያለችው ታሪኳ በጣም ያሳዝናል ልጅቷ ታሪክ እና አላህ አፊያ ያድርግሽ በሏ ዱአ አድርጉላት አፊያ አላህ ያድርጋት ዋናው ጤና ነው እና ደግሞ እሷ ሲያግዛት ለራሱ ቤቷ በራሷ ስም ስለሆነላት ምንም ችግር የለውም ካንሰር ህመም ደግሞ ከባድ ነው ታውቃላችሁ በትንሽ ብር የምትታከሙት አይደለም ብዙ ነገር ያስፈልጋቸዋልና አላህ Subhanahu Wa Ta'ala ከኪሳራ ጠብቆ እሷን አላህ አፊያ አድርጓት ለቁም ነገር ያብቃት ማለት ነውና ዱአ አድርጉላት እንደዚህ ደግሞ ገንዘባችሁን ብቻ የሚፈልግና የሚወድ ስትጠፉ ስትታመሙ ስትወርቁ የማይጠይቃችሁ ሰው ገንዘብ ስትልኩለት ብቻ የሚደውልላችሁ ገንዘብ ስትሰጡት ብቻ የሚፈልጋችሁ ሰው ካለ በጧት ነው መራቅ ኦኬ በጧት መራቅ ነው እና እንደዛ ነው እላችኋለሁ ውዶቼ አላህ ይጠብቀን ሁላችንም በችግራችን ሰዓት ከጎናችን ያልሆነ ሰው በኋላ ላይ ለኛ ይሆንናል ማለት ማሰብ ከባድ ነው ሆኖም ደግሞ ቤተሰብ በተለይ ቤተሰብ አላህ ይጠብቀን እኔስ አልহামዱሊላህ ለኩል ሀል ብቻ አላህ ይሆነን ሁላችንም ማለት ነው ላይክ ሰብስክራይብ በማድረግ አበረታቱኝ ኢንሻአላህ ቀጣይ ደግሞ በሰፊው መጣለሁኝ ሰላም ሁኑልኝ ይሄ ለማለት ነው የመጣሁት ባላችሁበት አላህ ይጠብቃችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ